ሰላም ውድና የተከበራችሁ የዚህ ቤተሰቦች ሰላማችሁ ይብዛ። ስለ ሀና እህታችን እባካችሁ ድምጽ ሆኑ፣ አትሰልቹ። በቀን 2ም 3ም አዳዲስ ነገሮችን ቪዲዮ ስሩ። ምክንያቱም እናጨናነቅ። ልጅቷ በህይወት አለች። በህይወት እንዳለች ብዙ መረጃዎች ወጥተዋል። ትላንትናም ያዩት ልጆች አሉ። ወንዶችም ሴቶችም ምስክር እየሰጡ ነው ዋሻ ውስጥ እንዳለች። እንዲሁም ደግሞ ቪዲዮ ላይ አናውጣም ማንላከ ይባላል ተብሎ ነው እንጂ ቪዲዮና ፎቶ ተልኮላቸዋል። ግን ሚዲያ ላይ ከለቀቁ እነዛ ያሉ ልጆች ከሀና ጋር ያሉ ልጆች ሌላ ችግር ውስጥ ይገባሉ፣ ደብቀው የላኩት ልጆች። ስለዚህ ከነሱ ሌላ 60 ሴቶችም አብረው ታፍነው ነው ያሉት። ስለዚህ ሁላችንም ድምጽ እንሆን እባካችሁ። ነገ በኔ ይያል ለልጇ ትግባ። ይመችን ቤተሰቦች በአገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ዕጣ ፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ሞይታ ትብላ ይተደምድሙ ድነበረ ሕዚ ግን እናሃይ አባሃሎ ዳዓፈን ወሰዋት ለሃምስቱር ለሁም አው ከመንት ኩሉ ጽሑፎሎ ተኽላይ ድባሃል ሰብ ዳዓፈና ይድባሃሎ። ስለዚህ ልኸቃ አታዊ ምስ ቤተሰብ አጋንያ ማንም ድለቀካ የለይ። ኦኬ ተሻፋፉ እንደሐልፍ ነገር የለይ። ኩልና ሆብልና ድምጽ ንኾነና ኩልና ሌሎችም በኦሮምኛ ቋንቋ መስማት የምትችሉ በሌላም ቋንቋ ሁላችሁም በምትችሉት ቋንቋ በሙሉ ድምጽ ሁኑ እባካችሁ። የእውነቴን ነው የምላችሁ። በተለይ ተናግሬዋለሁ። አሁንም የትግርኛ ቋንቋ ተናጋሪዎች እህት ወንድሞቻችን ለዚህ እህታችን ሁላችሁም በትግርኛ ቋንቋ ድምጽ ልትሆኑ ይገባል። እንደምትሰሙት ያፈኗት ሰዎች ተኽላ የሚባል ሰው ነው እያሉ ነው። እዚህ ኮሜንት ላይ ነው እያዩ ያለሁት። ኦኬ ስለዚህ ሁላችሁም በትግርኛ ድምጽ ሁኑ። እቺ እህታችን የኛ እህት ናት። ኦኬ እህት ካለች ከእናት ማህፀን የተወለድክ የሰው ልጅ በሙሉ ይቺ እህት ያንተም እህት ናት፣ ያንተም እናት ናት። ኦኬ ሚስትህ ሴት ልጅ ናት፣ እህትህ ሴት ልጅ ናት፣ እናትህ ሴት ልጅ ናት። ስለ እናት የምትጨነቅ ስለ እናት የምታስብ ከሆነ የሴት ልጅ በደል የሴት ልጅ አፈና የምትቃወም ከሆነ ሁልህም በምትችለው ቋንቋ በሙሉ ድምጽ መሆን መቻል አለብህ። አንዲት ሃና አይደለችም የታፈነች፣ ሚሊዮን ሃናዎች ናቸው። ስንቶች ድምጻቸው ሳይታወቅ ሃና ሞቱ ተብለው ኦኬ አስክሬናቸው ሳይታይ ማንም ሳያቅ ሞቱ ተብለው መርዶ የተነገራቸው ቤተሰቦች ስንቶች አሉ። እነዛ ራሱ እዛ ታፍነው ቢሆኑስ ማን ያውቃል? ድንበር እኮ ስንት በደል እኮ እንሰማለን፣ ስንት ነገር በየጊዜው። እንደዚህ አይነት በደል ግን ሰምቼ አላውቅም። ሰው እንዴት በራሱ ዜጋ ላይ እንደው ብዙ ነገር እኮ ትሰራላችሁ እኮ ድንበር ላይ ቁጭ ብላችሁ እኮ ብዙ ወንጀል እኮ ትሰራላችሁ። በተለይ እሺ ከኢትዮጵያ ወደ ሳውዲ የሚገባማ ምሽዋር ልናስልክ ነው ምናምን ብላችሁ ብዙ ነገሮችን ትሰራላችሁ፣ ብዙ ወንጀልን ትሰራላችሁ። ከሳውዲ ወደ ሀገር ቤት የምትመለስን ምስኪን ሴት አፍናችሁ እንደው ትንሽ ማለት ህሊና የሚባል ነገር አንዳንዴ እኮ የሰው ልጅ ሆነ ስትፈጠር እኮ ገንዘብ ጥቅም ምናምን ሊደልልህ ይችላል፣ ሊያሸንፍም ይችላል። ግን ሰው ሆነ ስትፈጠር እንደ ሰው ማሰብ እንኳን ትንሽ አይቻልም? ቃል በቃል እንቀርጻለን ብሎ እንቀርጻለን አለ። በዛን ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው። ዋው በሶስተኛው ቀን ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎት አላሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? ይሄን አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናት በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ እንጂ። እሺ ቀጥል። እያወራሁ እኮ ነው። ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራሁ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ሲባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ታሉ ዱንያ ባልየውን አይደለ ቪዲዮ ክፈት ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በል። ይኸውልህ ክፈት ቪዲዮ ክፈት
ስማ ቪዲዮ ክፈት የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ እኮ ቪዲዮ ክፈት ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም። አንድ ጊዜ ይሄ ልጅ ማን ያመጣው ነው? ይኸው በቃ ይቺ ልጅ እስካልተለቀቀች ድረስ ማንም ሰው ሰላም አይተኛም። እዚህ ቲክታክ ላይ አይደለም አሜሪካ፣ አውሮፓም ያላችሁ ሁላችሁም የምትችሉትን የዚች የምትለቀቅበትን መንገድ ተራዱ። ይግባ ሚኪ፣ አንድ ጊዜ እሱ ይግባ። እኔ መጠየቅ የምፈልገው ነገር ስላለ ይግባና እሱ ይጠይቅ። በቃ አንዴ ብቻ ሳያ ግባ በለው ይግባ። ልጆቹ የሚገቡት ቤተሰብ ስንል ብቻ ነው እንጂ ኖርማል ወሬ አይገቡም። ቀጥታ ቤት አማራ ምንም ችግር የለም። ከዚህ በኋላ እኮ ነገርን። በቃ አሁን እኮ ይሄ የህዝብ ጉዳይ ነው። እናትም አባትም ጋዛ ጎረቤት ምንም ቢፋጨቅ ምንም ቢልም ዋናው ህዝብ ነው። ከህዝብ ከጎን አለቀ በቃ። ይሄ የሁላችንም ጥያቄ ነው። በየሜዳው በየቦታው በጣም ብዙ ሴቶች አልቀዋል። ይሄ ደግሞ ቼን አላቸው። ስለዚህ ገብቶ በቂ ማስረጃ መስጠት ያለበት እሱ ነው መጀመሪያ። ምክንያቱም ያገናኘው እሱ ነው። ቲክታክ ላይ ተጽዕኖ ፈጣሪ የሆናችሁ ልጆች በዚህ ጉዳይ ከጎኑ ከሰያ ጎን ሆናችሁ ይህን ጉዳይ ከነሳሪ ከሙኒቾ ከረጉላችሁም ጋር ሁነው ሊያግዟችሁ ይገባል። ይሄ የአንድ ሰው ጉዳይ አይደለም። እህታችሁ ብትያዝባችሁ ወደ ማን ልሄዳችሁ ልጠይቁ እንደምትችሉ አስቡት። ሰው ነው የተያዘው። ያችን የመሰለች ልጅ በሰው እጅ ነው ያለችው። በእኔ ካልደረሰ አልጮህም ማለት የለም። አግዟቸው። እነሳሪ በገንዘብ በማንኛውም ነገር የሚያስፈልገውን ነገር ካለ እንደ ገንዘብ ልንራዳ እንችላለን። ከዛው ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይህንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም። ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሃና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሃና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሃና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር ዕድሏን በማብሰሩ ደስታ ቢፈጥርም፣ በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ ስብራታችን ዳግም ጥልቅ ሆኗል። ሃና ዛሬ ድምጽ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምጽ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው፣ ነገር ግን ልክ እንደ ሃና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል። በመጨረሻም ለመላው የኢትዮጵያ ህዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሃና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞው ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሃና በአካል ተገኝታ ነጻነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሃና ሁላችንም ድምጽ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል ዓለም አቀፍ ትኩረት እንዲያገኝና ሃናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምጽ እንድትሆኑ በፈጣሪ ስም ማጸናለሁ። ሃና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነጻነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል።
ሁላችንም ድምጽ ልንሆን ይገባል። መጋቢት 17 2018 ዓመተ ምህረት ቸር ያሰማን። አስገባው በፈጠረ አስገባው እንደው በእናትህ አስገባው። እድሉን ስጠኝ እኔ ልጠይቀው። በቃ አስገባው እኔ ብቻ ልጠይቀው። በቃ ናበለው ለምን በስልክ ትደውልለታለህ? በቃ ይምጣና እኔ ብቻ ልጠይቀው። ሰያ እንደው በቃ ለአንዴና ለመጨረሻ ጊዜ በፈጠረ እሺ አሁን እንደ ቅድሙ ያልኩን ቁጥር ጻፍ ላስገባክ። እሺ ጥሩ ጻፍ፣ የቅድሙን ቁጥር ጻፍ። አሁን ብዙ ሰዎች አሉ ያለ ጋይስ፣ በጣም ይቅርታ። እኔ በጣም እየተሰማኝ ያለ ነገር ስለሆነ ነው። በጣም ይቅርታ አድርጉልኝ። በቃ ይሄ የኢትዮጵያ ሕዝብ ሁሉ ከጎኗ ነው። ምንድነው በጎኗ ያለው? አላውቀውም። ተለከነ ሳርዬ ከዚሁ አያይዤ አንድ ነገር ልበል። እኔ ቲክታክ ላይ ተጽዕኖ ፈጣሪ የሆናችሁ ልጆች በዚህ ጉዳይ ከጎኑ ከሰያ ጎን ሆናችሁ ይሄን ጉዳይ ከነሳሪ ከሙኒት ጆከር ሁላችሁም ጋር ሆነው ሊያግዟችሁ ይገባል። ይሄ የአንድ ሰው ጉዳይ አይደለም። እህታችሁ ብትያዝባችሁ ወደ ማን ልሄዳችሁ ልጠይቁ እንደምትችሉ አስቡት። ሰው ነው የተያዘው። ያችን የመሰለች ልጅ በሰው እጅ ነው ያለችው። በእኔ ካልደረሳችሁም ማለት የለም። አግዟቸው። እነሳሪ በገንዘብ በማንኛውም ነገር የሚያስፈልገውን ነገር ካለ እንደ ገንዘብ ልንራዳ። ስማ ሰያ፣ ማንም ሰው መጥቶ ደውሎ ሞታለች ቢል እንዳትቀበል። አሁን ቢገሏት ስለምትሉ አሁን ይግደሏት፣ ችግር የለውም። ደምን በደም መበቀል ከሆነ ምንም ችግር የለም። የኢትዮጵያ ሕዝብ ከልጅቷ ጎን ነው። ግን በፊት አልሞተችም፣ አለች በህይወት። እስኪ እጅ አንሱባት። ወንድ ከሆኑ አሁን እጅ አንሱባት። በቃ የሰው ልጅ አንድ ጊዜ ነው የሚሞተው። እጃቸውን ያንሱባት። ልጅቷ በህይወት አለች። ሰያ ማንም መጥቶ በህይወት የለችም ሞታለች የሚልን በፈጠረ እንዳትቀበል። ባል ተብየዋለ። ባል አብሮ ይሂድ በአይኑ ይይ ለተደረገው ድርጊት። ከዚች ልጅ ጎን ነው የኢትዮጵያ ህዝብ። በቃ እንዴ የምን መለማመጥ ነው? እነዚህ ቅማላሞች ምን አባታቸው ህዝብ እያስጨረሱ። ይቺ ልጅ በሰበብ ነው የወጣችው። እንዴ ሁሉ ጊዜ ፉከራ ብቻ እየተባለን እንቀር እንዴ? እንደው በእናት ይህንን ነገር እንደው ስራና እንደው ሰያ በእናት እስከ መጨረሻው እስከ ህይወት ፍጻሜ ላመስግነ። ልጅቷ በህይወት አለች። የምን ማባበል ነው? አለች በህይወት አለች። ያለምንም መረጃ ሞተች ተብሎ ተረርቶ እንዴት ባልስ አምኖ ይቀበላል? እንዴት ባል ተብሎ አምኖ ይቀበላል? ምንም ነገር ሳያይ ያለምንም ነገር። ነጋሪ ደግሞ ጓደኛው፣ ወሳጅ ጓደኛው፣ አቀባይ ሌላ ሰው። እንዴት አንተ ሚስትህ የልጅህ እናት ተይ ያልካት ሂዳ ሞተች ስትባል እንዴት አምነህ ያለምንም ኤቪደንስ ትቀበላለህ? ችግር እንዳለ ነው የሚያሳየው ይሄ። አልሞተችም፣ አለች በህይወት። አረ በእናታችሁ በቃ ሰያ ከፈለከኝ አውራኝ፣ ችግር የለውም። አይ ተቀመጩና አሁን ወደ ውሳኔ ነው የምንገባው። ልጁ እንዲመጣ እንፈልጋለን። አሁን ሰያ ጆከር የት ሄደ? ሰያ እሺ በል። አይ ቲንክ ሳሪ ሁለቱንም ላይ ያድርጉት ነው። እኔ የሁለቱንም ኢንፎርሜሽን ቢመጣ ነው የሚሻል። የልጅቱ ገዳይም ሆነ የልጅቱን ነዋሪ እነሱ ናቸው የሚሆኑ፣ ሁለቶች ናቸው ባለቤት ማድረግ ያለባቸው። አንዱ ሲያዝ አንዱ ኮተታም ሲያዝ ሁሉም ይወጣል። ቼናቸው ነው። አንዱን ስታወጣው አንዱን ጎትተህ ስታወጣው እኮ ሁሉንም ያወጣል። እዚህ ራሳቸው መጥተው የሚናገሩት እንኳን አንድ አይነት አይደለም። የምሬን ነው የምልህ፣ አንድ አይነት አይደለም። ምክንያቱም እንዴት ወንዴ፣ ቆይ አንተ አንድ ሰው ሚስቱ ሞተች ተብሎ ሲነገረው በምን አይነት ኤቪደንስ አምኖ ነው 2 ወር ሙሉ የቆየው? ሚስትህ የላከው ጓደኛ የት አለ መረጃቸው? መረጃ እንፈልጋለን። በቃ ያለ መረጃ ምንም ፋይዳ የለው። ለመታየቷ ደግሞ በጣም ብዙ ሰው እየመጣ ነው፣ እየተናገረ ነው። ከዚህ ውጭ ምን ታመጣለህ ወንዴ? አንተ አሁን ቤተሰብ ምንም አያውቅም ምናምን፣ በጣም ነው እንደ የማያውቀው እየታገተ የሚወሰድ ብር፣ ሴት እየተደፈረች እያመጡ የሚወሰድ ብር፣ ወንዱ በየቦታው በየበረሃው እየተገደለ የሚወሰድ ብር ቤተሰብ ቅርቅብ አድርጎ እየበላ ቤተሰብ ምን ያውቃል? ዋጋ ይክፈል። የሱን ቤተሰቦች ይክፈሉ። የሱን ቤተሰቦች የስንቱ ቤተሰብ አልቋል። ይክፈሉ።
የልጆቻቸውን ስራ በደንብ ያውቃሉ። የማያውቁ እንዳይመስልህ፣ በደንብ ያውቃሉ። ያው እኔ ኦፕሽኑ ቢበዛ የተሻለ ነው ብዬ አስቤ ነው ሳሪ፣ እኔ እንደዛ ያልኩሽ። ምክንያቱም አሁን ወንድሜ ልንገርህ፣ ኦፕሽኑ በስቶ 4ኛ ቀኑ ዛሬ ማርያምን ምንም ኮሬ ሌላ እናመጣ ሳሪ፣ በሁለቶች ላይ ነው ያልኩሽ ሳሪ። እኔ ያልኩሽ ምንድነው የዛኛውንም ቤተሰብ ማግኘት ስለሚቻል የዚህኛው የተክላይንም ቤተሰብ የሚያውቃቸው ሰዎች ስለሚኖሩ ስለሱም በደንብ ኢንፎርሜሽን ወጦ ስታወጡ የዚህኛው የይመችም የተክላይንም አብራችሁ ነው መውጣት ያለባችሁ። ሳሪ ወንዴ የይመች ሲወጣ ተክላይ ይመጣል፣ አታስብ። ዝም ብለህ ይመች የሚባለው ሲመጣ ተክላይ ይመጣል፣ ችግር የለም። ምክንያቱም እነሱ ቼን አላቸው፣ በቃ አንድ አይነት ናቸው። የሚያወሩት ወሬ እራሱ ያልተስማማ ወሬ ነው የሚያወሩት። አበቃ ልጅቷ በህይወት አለች ላለመኖሯ ለመሞቷ ደግሞ አስረዱን ስንባል ደግሞ ምንም የሰጡን ኤቪደንስ የለም። ሁል ጊዜ የኛ ስማችን በቃ ፉከራ ብቻ ነው፣ እንዲህ ብቻ ነው የሚባለው። ስለዚህ ውሳኔ ገብተህ የፈለገው ለምን አይመጣም? ድብልቅልቅ ለምን አይልም? ከዚህ በኋላ ምን ታመጣለህ? በህይወት ያለች ልጅ ሞተች ተብለህ ተረርተህ እንደኖረች ብሬክስ መጣ። ቴንክ ዩ ሰላም በስቃይ እንደሚኖሩ እና ሀናም በጣም ነው የምታለቅሰው። ግን ልጄ ነው የምትለው 24 ሰዓት በቃ ታለቅሳለች። በፈጣሪ ይሁንባችሁ ለልጄ ትትሉ ልቀቁኝም ብላለች። እና ተወጣሁኝ ታልወጣ እግዚአብሔር ተዝ ውስጥ ታወጣኝ አወጣኝ፣ ታላወጣኝ ግን የልጄን ነገር ለመላው የኢትዮጵያ ሕዝብና ለቤተሰቦቼ ያደራ ብላለች ነው ያለው። ብቻ ብዙ ነገር ነው ያለኝ። እንግዲህ ባይኔ ያየሁት ነገር የለም፣ እሱ ነው እንደዛ ያለኝ። እና ደግሞ ምንድን ነው ያለው መሰለህ እዛ ውስጥ አሁን 60 ሰው ለተባለው እኔ እንደዛ አይደለም የሰማሁት ታልጁ መረጃ ማለት ነው። በጣም ብዙ ህዝብ እንደሚኖር እዛ ውስጥ ወላ ሙከየፍ አለ፣ በጣም ብዙ ነገሮች አሉ። ግን እዚህ ጋር ደግሞ ስልክ የላቸውም ለሚባለው ነገር ማኛ የሆነ ስልክ ነው አላቸው ያለኝ ማለት ነው። ተሷ እንደሰማው መረጃው ልጁ ማለት ነው። ልጁን ታውቂዋለሽ አንቺ? ያወራሽን ልጅ በደንብ ታውቂዋለሽ አታውቂውም? አሁን ይሄን ኢንፎርሜሽን የነገረሽን ልጅ አንቺ ታውቂዋለሽ በደንብ? በኢሞ ነው ያገኘሁት አልኩህ እኮ በኢሞ ነው። ኦኬ የሚያውቀው ሰው ሳለ አንቺ የምታውቂው ልጁን የሚያውቀው ሰው እኔ የለም። ይኸውልህ እንዳጋጣሚ በኢሞ አገኘሁት። ከዛ የት ነሽ ትለኝ የቦረና ልጅ አልኩት። እንዴ አንድ የቦረና ልጅ እኮ ደክማ እኛንን ወደ ኢትዮጵያ ይዘናት ይሄድ ነው። እቺ ቆይ አንድ ጊዜ ዋሻ ውስጥ የከረመችው ናት የቦረና ልጅ? አይዋ ዋንሻ ውስጥማ 4 አመት ነው የኖረችው። ገብቶሃል? ግን አርግዛ ትደክምባቸው ምናምን ታማ ወደዛ ልፍ አድርገው ይጥሏታል። እነዚህ መንገደኛ ደግሞ ወደ ኢትዮጵያ የሚገቡት ተገደል ወጣ ብለው እነሱ ናቸው አግኝተው ይዘዋት ሄዱ ማለት ነው። ከዛ እሷ ደግሞ በቃ ተመጠም በቃ እንጃ ተምልህ በላይ ነው የሆነችው ነው ያለኝ ልጁ ማለት ነው። ምን ኢንፎርሜሽን ዘምዘም ቆይ አንዴ ምን ኢንፎርሜሽን ነግሮሻል ስለ ልጅቷ ስሟን ወይም የሚያውቀውን ነገር ስለ ልጅቱ ምን የነገረች ነገር አለ? አሁን እጅ ነገረች ነው ነገረች። ቆይ አንዴ ስሚኝ፣ ቆይ የምጠይቅሽን እሺ። ስለ ልጅቱ ኢንፎርሜሽን ስለ ስሟ፣ ሀገሯ፣ የምትኖርበት ወይም ያውቃት ሰው ምን ኢንፎርሜሽን ነግሮሻል ስለ ልጅቱ? ልጅቷ ምናምን እኔ በሰዓቱም እንደዚህ ስሟንም ምናምን ለማጣራት አልሞከርኩም። በጣም ስለደነገጥኩኝ እኔ ሀና እንደዚህ ነው ምናምን ትልኝ እንደሞታለች ብለው እኮ በጣም ቲክቶክ ላይ ያዘዋወሯት ነበረ። እንዴት እንደዚህ ሊሆን ይችላል? በቃ አፍኗት ነው ምናምን ብዬ እኔም በሰዓቱ ስለሷ ስለ ሀና ነው እንጂ ማጣራት የጀመርኩት ስለሷ አላጣራሁም። ገብቶሃል? እና ያወራችሁን ነገር ነው በቃ ስቲል ነግረኛ የቻለው እሱ እንዴት ተሰቃየ ምን ሴት ጥቃትነት እንደደረሰባት ነው የነገረኝ እሱ። ከዛ በኋላ ስትደውልለት ልጁን ማግኘት አልቻልሽም አንቺ? ሊመልስልሽ አልቻለም? ስጋ ወጥቼ ባለፈው ተተናገርኩ በኋላ በቃ ደውዬ ጠየቅኩት ማለት ነው። ተጠይቀው እና እስቲ ቲክቶክ ላይ ያለውን ነገር ላላህ ብለህ እዚህ ጋር ያለውን ነገር ግልጹን ተናገር። እኔ ባይኔ ያየሁት ነገር የለም አንተ ነህ ያየኸው ምናምን ትለው። ባክሽ ብሎክ እንዳላረግሽ ጭራሽ እኔ ልታጋፍጪ ነው እንዴ? ሌላ ውስጥ ልታስገቡኝ ነው እንዴ እኔን ምናምን አለ። ግን በቃ እንደዚህ ነው ያለኝ እኔን ማለት ነው።
ታሃይቁ ልጅ ጋር ደውዬ ያለውን ነገር ታገኛት እሱ ስልኳት አለ ጠይቃታለሁ ምናምን እንትን ዘምዘም የልጁ ቮይስ ካለሽ ቮይሱን እዚህ ጋር ክፈቹና በድምጹ የሚያውቁት ልጆች ይኖራሉ ስልኩን እንኳን ካላወቅሹ ቀላል ነገር ነው ቮይሱ ካለሽ ቮይሱን አሰሚን ከዛ ቁጥሩም ካለሽ ቁጥሩን ስጭን ሲቀጥል ደግሞ ለምንድነው እሱ ልጆች ሊያውቁት ይችላሉ ማሲ እኔ ቁጥሩን ራሱ ቢልክልኝ ለሰይዶ ረባቦ ልክ ነበር ግን አላከልኝም ፍቃደኛ አይደለም ፎቶ ወይ ደግሞ ቮይሱ ካለሽ እስቲ ልግባና ቮይስ ታለ ማን ነው ግን እኔ በደውል ነው ያወራሁት ባለፈው አንድ ጊዜ ጠብቁ ፎቶም የለሽም ግን እኮ አሁን ልጅ የሚጨበጥ ነገርም የለም ስለ ልጁ እኮ አሁን ወይ አንድ ነገር እንኳን አይ ይሄ በደንብ መጣራት አለበት በደንብ እንትን መደረግ አለበት አሁን የሆነ ነገር ያለው ነው የሚመስል አሁን ልጅቱ ስትናገር ታውቃለህ ስለ ልጁ ምንም ኢንፎርሜሽን የምታውቀው ነገር የላትም ስልኩ የላትም ፎቶ የላትም ኢቭን የነገራትን ነገር እንትን የላኝ አሁን እንትን የምትናገረውን እየሰማ ነው አብሬክስ አዎ ምንም የሆነ ሊንክ አድርገህ የምትይዘው ነገር እኮ አይኖርም አሁን በጣም መፈለክ ከዛ ደግሞ ሶስተኛው ወገን ላይ እየደረሰ ነው ገብቷል አሁን ለሱ የነገረው የሃይቅ ልጅ የተባለው ለሃይቅ ልጅ የነገረው ደግሞ አይደለም ለሱ የነገረችው ሴቲቱ ልጅ ናት የቦረና ልጅ የምትባለው ነው የምትለው እሱ ነው እሱ የሃይቅ ልጅ ነው ማን ነው የሃይቅ ልጅ ጋራ ሄዳለች ነው አላት ልጅቱ ኦኬ ሄዳለች ወደ ደሴ የሃይቅ ልጅ ጋራ ወደ ደሴ አልፈዋል ልጁ የከሚሴ ልጅ ነው ልጁ የከሚሴ ልጅ ነው ያናገራትም አናግራኛለች ያለው በኋላ አዲስ አበባ ድረስ መተን እኔ ከሚሴ ነኝ እነሱ ወደ ደሴ ልጅቱን ይዘው የሃይቅ ልጅ ነው ልጅቱን ይዟት ሄደው ወደ ደሴ አልፈዋል አለኝ ነው እንግዲህ አሁን የልጅቱን ስምና ገርን በአጋጣሚ ልጁ መንገደኛ ስለሆኑ ሲሄዱ ነው በእግራቸው ተገናኙ እሷን አውጥተዋት እነዚህ ወደ ሲሄዱ አይኖርህም ልጁ ደግሞ ይሄ የከሚሴው ልጅ ይመስለኝ በዛ መስመር የሚሰራ ልጅ ነው ሰይድ አሁን እዚህ ቲክታክ ላይ ኮሜንት ላይ አቋሉ የሚሉ ሰው ተخላይና የተخላይ ጀማዓዎች ላይ ትኩረት ቢደረግ የሆነ ነገር እናገኛለን እነሱ ላይ ብቻ ትኩረት ይደረግ አሁን እኮ ለማረጋገጥ ነው እንጂ ትኩረት የሚደረገው ሁሉም የሚተው ነገር አይደለም መሲ ሁሉም ጋር ትኩረት ይደረጋል ግን ጥርት ያለ መረጃ ይዞ ለመሄድ ሁሉም ማጣራት መልካም ነው አንዱን ትቶ አንዱን አለመተው ምናምን እንደዚህ ሳይሆን የተክላይ ጉዳይም በደንብ ፎከስ ይደረግበት ይችንም በጎን ማጣራት ጥሩ ነው አንደኛ ይቺ ልጅ የኔ ጥያቄ የዘምዘም ጥያቄ ልጁ ማለት እንዴት ነው ዳይሬክት ዝም ብሎ ማለት ከዛ በፊት ምንም አይነት ትውውቅ የላቸውም ከባለ ኢሞ ጋር የዛን ቀን የተዋወቁት እንዴት የዛን ቀን ብቻ የሚተዋወቅ ሆነ እንዴት ነው በዚህ ደረጃ ስለ ሃና ድረስ ጠለቅ ብለውስ ሃው እንዴት ወሬ ባንዴ ይመጣልና በደንብ የምታውቀው ከሆነ የልጁ ፎቶ ካላት ከዛ በፊት ተደዋውለው የሚያውቁ ከሆነ መቼስ ያው ኢሞ ላይ ሲገናኝ ሰው ለተለያየ ጉዳይ ሊገናኝ ይችላል ለመጀናጀንም ሊሆን ይችላል ለማውራትም ሊሆን ይችላል ምን ለማለትም ሊሆን ይችላል ግን ያው በአንድ ሚሆን በሌላ መንገድ ፎቶ ይደርሳታል የሚል እምነት አለኝና ትውውቅ አልነበራቸውም ወይ ከዛ በፊት እሺ